ከሰሞኑ ሹልኮ የወጣው የህወሓቱ ከፍተኛ አመራር የድምጽ ቅጂ በሰሜን ኢትዮጵያ ዳግም ግጭት እንዳይቀሰቀስ ለብዙዎች ስጋት ፈጥረዋል። ህወሓትም ሆነ ከፍተኛ አመራሩ ይህንን የድምጽ ቅጂ የካዱ ቢሆንም ጦርነት ለመጀመር እንቅስቃሴ እንደጀመሩ ከኤርትራ፣ ከሱዳን፣ ከግብጽ እንደዚሁም ከአዳዲስ ኃይሎች ጋርም ጭምር አብሮ መስራት ከጀመሩ መቆየታቸውን ይፋ አድርገዋል። ይህ በሰሜን ኢትዮጵያ አዲስና አደገኛ ስጋት ቀስቅሰዋል። የአውሮፓ ህብረት ጭምር ዛሬ ባወጣው መግለጫም ይህንን በትግራይ ክልል የተካሄደ የሚገኘው ጉዳይ በጥብቅ እየተከታተለው እንደሚገኝ ይፋ አድርገዋል። በሰሜን ኢትዮጵያ በተለይም በትግራይ ክልል ምን እየተከናወነ ነው? በዛሬው ዕለት ይፋ ይሆናል የተባለውና በጉጉት የተጠበቀው ውሳኔስ ምን ይዞ ሊመጣ ይችላል? የዕለቱ የመረጃ ቅኝታችን በዝርዝር የሚያስደምጣችሁ ጉዳይ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የፈረንሳዩ ዚ አፍሪካ ሪፖርት ሌላኛውን የሀገሪቱ መገናኛ ብዙሃን አጃንስ ፍራንስ ፕሬስ ዋቢ አድርጎ እንደዘገበው ከሆነ ከህወሓቱ ከፍተኛ አመራር ሾልኮ የወጣው የድምጽ ቅጂ ትግራይ ከኢትዮጵያ ፌዴሬሽን አፈንግጦ ከኤርትራ ጋር አብሮነትን እንደጀመሩ ማረጋገጫ ነው ሲል አትተዋል። ይባስ ብሎም የኢትዮጵያ መንግስት ከትላንት በስቲያ ማለትም ዕለተ ረቡዕ የህወሓት ኃይሎች ታሪካዊ ጠላት ተብሎ ከተፈረጁ የውጭ ኃይሎች ጨምሮ ከኤርትራ ጋር በቅርበት እየሰራ እንደሚገኝ ማረጋገጫ አለ ሲል ይፋ ስለማድረጉም ዘገባው አትተዋል። የዚህ ሁሉ መነሻ ምክንያት ምንድን ነው? የኢትዮጵያ መንግስት ምንጮች ለአጃንስ ፍራንስ ፕሬስ ባጋሩት አንድ ሾልኮ የወጣ ድምጽ ቅጂ የህወሓት ከፍተኛና ስትራቴጂክ አመራር ዶክተር አዲስ ዓለም ባሌማ ለዲያስፖራ ኃይሎች በሰጡት መብራሪያ ከእንግዲህ ከፌዴራል መንግስት ጋር ለሚኖር ግጭት ትግራይ ብቻዋን አይደለችም፣ ብቻዋንም አልቆመችም። ይልቁንስ አሁን አብረውን ተሰልፈው ለጋራ ዓላማ ሊዋደቁ ሊዋጉ የተዘጋጁ አጋሮች አሉን ሲሉ ይደመጣሉ። ይህ ብቻ አይደለም፣ ከኤርትራ ከሱዳንና ከግብጽ እንደዚሁም አዲስ ኃይል ጋርም ጭምር አብረው ለመስራት ከጀመሩ መቆየታቸውንም ይፋ ያደረጉበት የድምጽ ቅጂ ነው ብለዋል። አዲስ ዓለም ባሌማ ይቀጥላሉ። በአጎራባች የአማራ ክልል ውስጥ ከሚንቀሳቀሰው የፋኖ ታጣቂ ቡድን ጋር መተባበር እንደቻሉና ለረጅም ዓመታትም የኢትዮጵያ መንግስትና ብሔራዊ ጥቅሟ ተቀናቃኝ ሆኖ ከቆየው የኤርትራው የኢሳያስ አፈወርቂ አገዛዝ ጋር መወዳጀት ከጀመሩም መሰነባበታቸውንም የሚናገሩበት የድምጽ ቅጂ ነው። የህወሓቱ ከፍተኛና ስትራቴጂክ አመራሩ አዲስ ዓለም ባሌማ ሾልኮ በወጣባቸው የድምጽ ሪከርድ ላይ አንድ ላይ በጋራ ጠላታችን ላይ እንሰራለን፣ እንተባበራለን ሲሉም እንደሚደመጡ አጃንስ ፍራንስ ፕሬስ ከኢትዮጵያ መንግስት የቅርብ ምንጮች ተጋራለች ሲል ይፋ አድርገውን የድምጽ ቅጂ ይፋ አድርጎ ዘግበዋል። ዘገባውን ያጋራው ዲ አፍሪካ ሪፖርት ይቀጥላል። አንድ ስማቸው እንዲገለጽ ያልፈለጉ የኢትዮጵያ መንግስት ከፍተኛ ባለስልጣን ወይም ምንጭ የትግራይን ህዝብ ሰፋ ሲልም ለኢትዮጵያ ህዝብ መሰረታዊ የቀውስ መንስኤዎች ተጠያቂ ነው ሲሉ የከሰሱት ህወሓት አሁንም የትግራይን ህዝብ አሲዞ እንደገና በሀገሪቱ ፖለቲካዊ በላይ ሆኖ ለመምጣትና ለመቀጠል አዳዲስ ስልቶችን እየቀየሰ ይገኛል ማለታቸውን አትተዋል። በምስጢር ሾልኮ የወጣ ድምጽ የተገኘባቸው የህወሓቱ ከፍተኛ አመራር አዲስ ዓለም ባሌማ ለአጃንስ ፍራንስ ፕሬስ ጉዳዩን በተመለከተ ምላሽ ከመስጠት አልተቆጠቡም ነበር። አዲስ ዓለም የተናገሩትና ሾልኮ ስለወጣው ድምጽ ማስተባበያም ለመስጠት አልፈለጉም። ነገር ግን ንግግራቸውን የኢትዮጵያ መንግስት በተሳሳተ አውድና መንገድ እንደተረጎመባቸውን የሚሞክቱት ሆኖም ይላሉ አዲስ ዓለም ባሌማ። ሆኖም አሁን ግልጽና ያልተቀየረው ነገር ቢኖር አሁንም ለሰላምና ለመረጋጋት አንዳችም ያልታበየ አቋም ያለን መሆኑ ነው ብለዋል። ዘገባው ህወሓት 600 ሺህ ህዝብ የቀጠፈው የሰሜን ኢትዮጵያ ጦርነት በፕሪቶሪያው ስምምነት አማካኝነት ተፈትቷል ያለ ቢሆንም የስምምነቱ ፈራሚ የሆኑት የኢትዮጵያ ማዕከላዊ መንግስትና ህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት የፖለቲካ ቅራኔዎቻቸውን በመፍታት ረገድ ብዙ መሻሻል ባለማሳየታቸው የፌዴራል መንግስት ከጎረቤት ኤርትራ እንደዚሁም በርካታ የታጠቁ አማጽያኖች የደህንነት ዋስትና በጋረጡበት በዚህ ወቅት ከቅርብ ወራት ወዲህ በሰሜን ኢትዮጵያ ውጥረቱ እንደገና እየጨመረ እንዲመጣ ምክንያት ሆኗል ባይ ነው። ይህ በእንዲህ እንዳለ የአውሮፓ ህብረት በትግራይ ክልል እየተካሄዱ የሚገኙ አዳዲስ ጉዳዮችን በተመለከተ በቅርብ እየተከታተላቸው እንደሚገኝ ዛሬ ባወጣው መግለጫ ይፋ አድርጓል። ህብረቱ በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ ያቀረበ ሲሆን የአውሮፓ ህብረት በሰሜን ኢትዮጵያ እየታያሉ እነዚህ ክስተቶች ከፍተኛ ስጋት እንደፈጠሩበትም አስታውቋል። ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱ እንዲያረግቡና በፈረንጆቹ 2022 ዓ.ም የተፈረመውን የሰላም ስምምነት ሊያዳክሙ ከሚችሉ ሁሉም አይነት ድርጊቶች እንዲቆጠቡ ነው ያሳስበው። የአውሮፓ ህብረት የውጭ ጉዳይ ቃል አቀባይ በትላንትናው ዕለት ምሽት አካባቢ ባወጡት መግለጫ ሁሉም ወገኖች የፕሪቶሪያውን ሰላም ስምምነት ሊያፈርሱ ከሚችሉ እንደዚሁም በአዲስ መልክ ግጭት ሊቀሰቅሱ ከሚችሉ ድርጊቶች እንዲቆጠቡ እየጠየቁ ሲሆን በፕሪቶሪያ የተደረሰውን ዘላቂ ግጭት የማቆም ስምምነት መጠበቅም አስፈላጊ ስለመሆኑ አስምሮበታል። በሰሜን ኢትዮጵያ ስለተከሰቱ አዳዲስ ጉዳዮች መግለጫ ወጣው የአውሮፓ ህብረት ይቀጥላል። የፕሪቶሪያውን ስምምነት አደጋ ላይ ሊጥል የሚችል ማንኛውም እንቅስቃሴ አደገኛ ነው ሲል ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል እንደሚያስፈልግም አሳስበዋል። ከዚህ ባለፈ የአውሮፓ ህብረት በወገኖች መካከል ያለው ልዩነቶች በፖለቲካዊ ውይይት መፍታት እንዳለባቸው የገለጸ ሲሆን ለ2 ዓመታት ከዘለቀው ጦርነት ገና በማገገም ላይ ባለው የሰሜን ኢትዮጵያው የትግራይ ክልል ዳግም ግጭት የሚከሰት ከሆነ አስከፊ መዘዝ ይዞ ሊመጣ እንደሚችል በድጋሚ ማሳሰቢያ ሰጥተዋል። ይህ መግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በነገሰበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂነት ላይ ጥያቄዎችን በማስነሳት የግጭት የመባባስ እድል ስለመኖሩም ስጋት ፈጥረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደ ከህወሓት በኩል ስልጣን ልቀቁ የሚል ሰላማዊ ቅድመ ማስጠንቀቂያ የሚመስል ጥያቄ ቀርቦላቸዋል። የጊዜያዊ አስተዳደሩ ፕሬዝዳንት ግን የማስረክበው ስልጣን የለም፣ ከትግራይ ክልልም ከመቀለም አልወጣም ሲሉ በይፋ መናገራቸው ይታወሳል። ጀነራል ታደሰ የትግራይ ክልል ምክር ቤት ሚያዝያ
23 ቀን 2018 አዲስ ፕሬዝዳንት ለመምረጥ መዘጋጀቱንም ከሰሞኑ በሰጡት ቃለ ምልልስ አረጋግጦ ነበር። ታደሰን ያሉት በዚህ ሳምንት መጀመሪያ ቀናት በሰጡት ቃለ ምልልስ ነው። ይህንን የህወሓቱን ውሳኔ በተመለከተ ጀነራል ታደሰ በሰጡት ቃለ ምልልስ የጊዜ ሰሌዳው ግልጽ ነው። ሚያዝያ 2 ቀን ይገባሉ። ስራቸውን አጠናቀው ሚያዝያ 3 ቀን ውሳኔ ያሳልፋሉ። በዚህ ዕለትም ማለትም ዛሬ የክልሉን ፕሬዝዳንት ይመርጣሉ ያሉ ሲሆን ከመቀሌ መውጣት ግን ምንም አይነት ፍላጎት እንደሌላቸው ተናግሮ ነበር። ጀነራል ታደሰ ወረደ ሪዮት ከተባለ ሚዲያ ጋር አድርጎት በነበረ ቃለ ምልልስ ላይ በክልሉ እየተባባሰ የመጣው ሁኔታ ከስልጣን ዘመን ወይንም ከተቋማዊ አደረጃጀት ክርክር በላይ ስለመሆኑም አስምረውበት ነበር። በትግራይ ላይ ከተጋረጠው አደጋ አንጻር እኔ በፕሬዝዳንትነት መቀጠል አጀንዳ አይደለም ያሉት ፕሬዝዳንቱ ቅድሚያ የሚሰጡት ግን ህዝቡ ከጊዜ አስተዳደር ወጥቶ በራሱ በመረጠው መንግስት እንዲተዳደር ማየት ስለመሆኑ ነበር የጠቆሙት። የህወሓትን ውሳኔ በጽኑ የነቀፉት ፕሬዝዳንት ታደሰ ወረደ ሂደቱ አካታችነት የጎደለ መሆኑን አስጠንቀው ህወሓት ከመጋቢት 7 እስከ 8 ቀን 2018 ባካሄደው የማዕከላዊ ኮሚቴ ስብሰባ ከ2.8 ሚሊዮን በላይ ህዝብ የመረጠውን የክልል ምክር ቤት ወደ ስራ መመለስ አለበት ብሎ ያሳለፈውን ውሳኔ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቅስ የሚችል ሲሉ አጣጥለውታል። ጀነራል ታደሰ መላውን ህዝብ የሚመለከቱ ጉዳዮችን በጠበበ መድረክ መወሰን አልነበረባቸውም ሲሉ ህወሓቶችን የተቿቸው ሲሆን ሂደቱ በህዝቡ ዘንድ ከፍተኛ ውዝግብ የፈጠረ ስለመሆኑ ገልጸዋል። ነባሩ ምክር ቤት መመለስ ወይንም ሌላ አማራጭ መከተል በሚለው ጉዳይ ላይ ውይይት መደረግ ነበረበት ሲልም አማራጭ ሀሳብ ሰንዝረዋል። ከዚህ ባለፈ ከዚህ ቀደም በህወሓት መፈንቅለ መንግስት ተደርጎባቸው እንደነበረ በተደጋጋሚ የተናገሩት አቶ ጌታቸው ረዳ የህወሓትን አመራሮች የጦርነት ነጋሪት መቺ ጦርነት ቀስቃሽ ሲሉ በጽኑ ወንጅለዋቸዋል። ጌታቸው ረዳ በትናንትናው ዕለት በኤክስ ገጻቸው ላይ ባሰፈሩት ጽሁፍ የህወሓት መሪዎች የጦርነት ነጋሪት በመደለቅ ትግራይን ወደ አዲስ ጥፋት እየመሩ ነው ሲሉ ከሰዋቸዋል። አቶ ጌታቸው ይህንን ወቀሳ የሰነዘሩት በተለይ የህወሓት ማዕከላዊ ኮሚቴ አባሉ ዶክተር አዲስ ዓለም ባሌማ በተለያዩ ውጭ ሀገራት ከሚኖሩ ትግራይ ተወላጆች ጋር በቪዲዮ ኮንፈረንስ በነበራቸው ቆይታ ለወታደራዊ አማራጭ ዝግጅት አጠናቅናል ሲሉ የሰጡትን ማብራሪያ ተከትሎ ነው። ድርጊቱንም አደገኛ ጀብደኝነት ሲሉ አጣጥለውታል። ጌታቸው በእነዚህ የማህበራዊ ትስስር ገጾቻቸው ላይ በእንግሊዝኛ ቋንቋ ባሰፈሩት ጽሁፍ ላይ ህወሓት በድርጅታዊ መከፋፈልና በፖለቲካዊ ውጥረት ውስጥ በወደቀ ቁጥር ወደ ጦርነት ቋንቋ መመለሱ የፖለቲካ ኪሳራ ማሳያ ነው ሲሉ ወንጅለውታል። በማከልም የህወሓት አመራሮች ነጻነታቸውን ያገኙበትን የፕሪቶሪያው ሰላም ስምምነት ሞቷል እያሉ ማጣጣላቸውን ተገቢ አይደለም ሲሉም ጠቁመዋል። ከዚህ ውጪ ጦርነት ትግራይን በፍጹም አያገግማትም ያሉት ጌታቸው ረዳ ይልቁንም የክልሉን ወጣት የሚጨርስና አካባቢዋን የሙት መንፈስ የሚያደርግ እንደሆነ አስገንዝበዋል። በዚህ መነሻ የትግራይ ወደፊት እድል ያለው ከፌዴራል መንግስት ጋር በሚደረግ ገንቢ ግንኙነትና በመልሶ ግንባታ ላይ እንጂ በጦርነት ቅዠት እንዳልሆነ አጽንኦት ሰጥተውበታል። ጌታቸው ረዳ ጽሁፋቸውን የደመደሙት የህወሓት አመራሮች የጦርነት ነጋሪት ድለቃውን ትተው የቆሰለውን ማህበረሰብ የማዳን ስራ ላይ እንዲያተኩሩ በሚል ነው። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።